አብይ ጦር ሰባቂ ነው። ኢትዮጵያ ወረራ ልትፈጽም ነው በኤርትራ ላይ። ጦርነቱ ከተጀመረ ኤርትራ ታሸንፋለች። ይሄን ሁሉም የሚያወሩት ኢትዮጵያዊ ነን የሚሉ ዳያስፖራዎች ናቸው። እነዚህ ሰዎች ምን ሊሆኑ ሊቀበሩ ይመጣሉ? ምን ሊሆኑ? ኢትዮጵያ የሬሳ ሳጥን አይደለም። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቀበሩ ይላል። ሰው እንዴት ቀበሮም ነህ በግም ነህ ሲባል አቤት ይላል። ወይ ብሔርተኛ ዘረኛ ብሔርተኛ ነህ፣ ካልሆነ ኢትዮጵያዊ ነህ። ዳንኤል ክብረት በሰጡት መግለጫ በውጭ የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ እንደማያገባቸውና የቀብር ቦታም እንደማያገኙ ነግረውናል። እኔም ለመስደብ እንዲመቸኝ እሱም ለስሞታው እንዲመቸው ማንነቱን ይለይልኝ። ማግነው ወይስ ቀበሮ? እና የሻዕቢያን አጀንዳ ከህወሓት ጋር አንድ ላይ ሆነው ከሁለቱ ሸኒዎች ጋር ተመሳጥረው ሀገር ለማፍረስ እየሰሩ ያሉ ዳያስፖራዎች የሉም? ታማኝ ይሄን አያውቅም ነው? ትክክል ነው። አረብ ኤምሬት ወዳጅ ከመሆናችሁ በፊት እኮ ለቡናና ማኪያቶ የምታጠፉትን ገንዘብ ለኛ ስጡን ብላችሁ የጠየቃችሁት ይህን ዛሬ ኢትዮጵያ ውስጥ አትቀበርም የምትሉትን ዲያስፖራ ነው። ከጅቡም ከአህያውም ድግስ ዝንጥ ብለን ስንቀርብ ትንሽ እፍረት አይሰማል። ገዳይ ሲባል አቤት፣ ሟችም ሲባል አቤት። አሁን ከአብቹ ጋር ባለው ልዩነት ወይም የዘረኝነት ትብታብ ውስጥ ገብቶ እየተተበተበ ስለሆነ ያለው ታማኝ በየነ አሁን ቃላት ከጀዋር መሐመድ መዋስ ጀምሯል። ዲያስፖራ ለኢትዮጵያ ሕዝብ የሚለግሰውን ግዙፍ ድጋፍ ቢያቋርጥ በሀገሪቷ ኢኮኖሚ ላይ ለሚደርሰው ቀውስ ኃላፊነቱን የሚወስደው የጠቅላይ ሚኒስትሩ አማካሪና መንግስታቸው። ጠንቋዩ ምን ቢለው ጥሩ ነው? ጅቦቹን በቋንቋቸው አናግረናቸው ነበር፣ መልስ ሰጥተዋል። እሺ ጌታዬ ምን አሉ? ከአህያ ጋር እየተመሳሰለብን ነው። ወይ ኢትዮጵያዊ ሆነህ ትቆማለህ ወይ ብሔርተኛ ሆነህ ትወድቃለህ። ከሁለት አንዱ ማንነትን ምረጥልን። ከዚህ በኋላ እያደናገሩ መኖር አይቻልም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ከሰሞኑ በሶሻል ሚዲያ ላይ መነጋገሪያ ሆኖ የሰነበተው የዲያቆን ዳንኤል ክብረት ዲያስፖራዎችን አስመልክቶ የተናገሩት ንግግር እንዲሁም ደግሞ አርቲስትና አክቲቪስት ታማኝ በየነ በዚሁ በዲያቆን ዳንኤል ክብረት ንግግር ላይ ተንተርሶ የሰጠው ምላሽ ከሰሞኑ የሶሻል ሚዲያ መነጋገሪያ ሆኖ መሰንበቱን ተመልክተናል። እንግዲህ ዲያቆን ዳንኤል ክብረት ያነሱት ሐሳብ ምንድነው? ሊናገሩ ወይም ሊያስተላልፉ የፈለጉት መልእክት ምንድነው? በዛ ውስጥ ያካተቷቸው ወይም መልእክቱ የተላለፈላቸው ዲያስፖራዎችስ እነማን ናቸው የሚለውን ጉዳይና ታማኝ በየነ ደግሞ በዚህ ጉዳይ ላይ ነገሩን እንዴት ተረድቶት በምን አይነት ሁኔታ ምላሽ ሰጠ፣ የሰጠው ምላሽ ምን ያህል ተገቢ ነው፣ ምን ያህልስ አዋጭ ነው የሚለውን ጉዳይ በመረጃ እያስደገፍን ቆይታ የምናደርግበት ፕሮግራም ይዘን መተናል። ባነሳነው ሐሳብ ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልትጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የዛሬው ፕሮግራማችን ዋናው ርዕስ የሚሆነው የታማኝ በየነ ምላሽ ለዲያቆን ዳንኤል ክብረት ንግግር የሚል ርዕስ ይኖረዋል። የሁለቱን መልእክቶች ይዘትና አንድምታ ነው የምንመለከተው በቀጥታ ማለት ነው። አርቲስትና አክቲቪስት ታማኝ በየነ እንግዲህ በኢትዮጵያ ፖለቲካ ውስጥ እጅግ በጣም በተለይ በወያኔ ዘመን ከ83 ዓመተ ምህረት ወያኔ ስልጣን ላይ ከመጣበት ጊዜ ጀምሮ እንዲሁም ከዛም በፊት በትግል ላይ በነበሩበት ጊዜ ራሱ ከወያኔ ጋር በነበረው ልዩነት የሚታወቅ ከዛም ሲያልፍ ወደ ውጭ ሀገር ከሄደ በኋላ ወደ ውጭ ሀገር ከሄደም በኋላ ከመሄዱም በፊት እዚህ ሀገርም እያለ ከወያኔ ጋር ፊት ለፊት ተጋፍጦ ኢትዮጵያዊነትን ሲሰብክ የኖረ ወያኔ ከስልጣን ላይ እንዲገለበጥ ትልቁን ህዝብን የማንቃትና መረጃዎችን የማስተላለፍ ሚና ሲሰራ የኖረ በኢትዮጵያዊነቱ ለሰብአዊ መብት ተሟጋች በመሆን እንዲሁም ደግሞ የዘርና የቋንቋ ፌዴራሊዝምን የዘርና የቋንቋ የብሔር ፖለቲካን በመቃወም ኢትዮጵያዊነትን ሲሰብክና ሲያቀነቅን የኖረ ወያኔን ለማሸነፍ ከፍተኛ የሆነውን ህዝብን የማንቃት ስራ የሰራ ታላቅ ኢትዮጵያዊ መሆኑን እናስታውሳለን። ይህ እንግዲህ ከጥበብ ስራዎቹ
በተቃራኒ ማለት ነው። ታማኝ በየነን የምናውቀው በጥበብ ስራዎቹ ነበረ። ነገር ግን ወያኔ ከመጣበት ጊዜ ጀምሮ ከጥበብ ስራዎቹ ርቆ በፖለቲካ ኢንጌጅመንት ላይ እንደመቆየቱ መጠን በዛም ደግሞ ውጤታማ የሆነ ሀገርን የማዳን ህዝብን የመታደግ ሰብአዊ መብትና ዲሞክራሲያዊ መብት እና ነፃነት በኢትዮጵያ ሰማይ ስር እንዲሰፍን ራሱን መስዋዕት አድርጎ ራሱን በጣም ብዙ ዋጋ ከፍሎ በቤተሰቡ በራሱም ላይ የመጣውን አደጋ ሁሉ ተቀብሎ ከወያኔ ጋር ሲታገል የኖረ ኢትዮጵያንና ኢትዮጵያዊነትን ለማዳን እና ለመታደግ ከፍተኛ የሆነ ስራ በመስራት ወያኔ እንዲሸነፍ የበኩሉን አስተዋጽኦ ያደረገ ጀግና ኢትዮጵያዊ ነው ታማኝ በየነን እኛ ስናቀው ማለት ነው። ከቅርብ ጊዜ ወዲህ ይሄ የዘረኝነት ፖለቲካ ታማኝ በየነን ሊጠልፈው ሲገዳደረው እየተመለከትን እንደነበር ሁላችንም እናስታውሳለን። በዚያ አይነት ኢትዮጵያዊነት የምናቀው ስለ ኢትዮጵያ ሲናገር፣ ስለ ኢትዮጵያ ሲጽፍ፣ ስለ ኢትዮጵያ ሲያወራ የኢትዮጵያውያንን ነፃነት ከዘረኞችና ከብሔርተኞች ፈልቅቆ ለማውጣት ኢትዮጵያን ከገባችበት የዘረኝነትና የቋንቋ የዘር ፌዴራሊዝም አዘቅት ውስጥ አውጥቶ ሁሉም ኢትዮጵያዊ በኢትዮጵያ ጥላ ስር አንድ ሆኖ የሚኖርባትን ኢትዮጵያን ለመፍጠር የበኩሉን አስተዋጽኦ ያደረገው ያ ጀግናው የምንወደው ታማኝ በየነ ዛሬ በዘረኞች በአማራ ፖለቲካ አቀንቃኞች ለመጠለፍ በጣም ብዙ እንቅፋቶች ከፊት ለፊቱ ላይ የተቀመጡበትን ወጥመዶች ሊያልፋቸው እንዳልቻለ በዘረኝነት ትብታብ ውስጥ እየገባ ያለበት ሁኔታ እንዳለ ሁላችንም እንገነዘባለን። እኔ ብዙ ጊዜ ላለማመን ጥረትም አደርገው ታማኝ በየነ በዘረኝነት ፖለቲካ ውስጥ ገብቶ ማየት ስለማልፈልግ እጅግ በጣም ስለምወደው እጅግ በጣም ስለማከብረው ለኢትዮጵያ ስለከፈለው ዋጋ ወያኔን ለማሸነፍ ባደረገው ትግል በተለይ ወጣቱ ትውልድ ስለ ሀገሩ እንዲያቅ የወያኔን ግፍና የወያኔን ሴረኝነት የወያኔን አጥፊነትና ሀገር አፍራሽነት እንድንረዳ ያደረገን እኔ የማስታውሰው አክቲቪስት ታማኝ በየነን ብቻ ነው። ከዛ ሲቀጥል ስዩም ተሾመ። ስለዚህ ታማኝ በየነ በዛ ደረጃ ኢትዮጵያዊነትን አግዝፎ ያሳየን ሰው በዘረኝነት ጎጥና አጥር ውስጥ ወድቆ ሲርመጠመጥ ማየት ስለማልፈልግ ነገሮችን ላለማመን ወይም ደግሞ በቃ ለመካድ ጥረት አደርጋለሁ። አይገባም፣ ታማኝ ወደ ዘረኝነት አይሄድም፣ በቃ ፖለቲካው ቆሻሻ ስለሆነ ራሱን አግልሎ ሊሆን ይችላል ከፖለቲካው እንጂ ወደ ዘረኝነት ምናምን ውስጥ ጭቃ ማብካት ውስጥ አይገባም ብዬ እስካሁን ስታገል ወይም ደግሞ ስናገር ነበረ ስለታማኝ። አሁንም ማመን አልፈልግም። ታማኝ ወደ ዘረኝነት ፖለቲካ ገብቶ ነጅዋርን ህወሓትን ሲታገል የኖረ ሰውዬ አሁን እንደገና ተመልሶ በአማራ ፖለቲካ ውስጥ ጭቃ እያቦካ ነው የሚለውን ነገር ማመን አልፈልግም። የዘረኝነት ፖለቲካ ግን ምን ያህል ክፉ እንደሆነ፣ ምን ያህል አስጠሊታ እንደሆነ፣ ምን ያህል ኢትዮጵያውያንን በኢትዮጵያነታቸው የሚያምኑትን ሰዎች ሁሉ እንደሚገዳደርና ወደ ጭቃ ማብካት ሊያስገባቸው እንደሚችል ማየት ከፈለጋችሁ ታማኝ በየነን ማየት ብቻ በቂ ነው። የሆነ ሆኖ ከሰሞኑ በዲያቆን ዳንኤል ክብረት ንግግር ላይ የሰጠው ምላሽ አለ። ያ ምላሽ እንግዲህ በመጀመሪያ ምላሹን ከማየታችን በፊት ዲያቆን ዳንኤል ክብረት ምንድን ነው ያሉት? ስለ ዲያስፖራ ነው የተናገሩት። ስለ የትኛው ዲያስፖራ? በውጭ ሀገር ተቀምጠው ስለ ኢትዮጵያ የሚናገሩ፣ ስለ ኢትዮጵያ የሚጽፉ፣ የኢትዮጵያን ክፋት የሚፈልጉ፣ የኢትዮጵያን እንቅፋት የሚሆኑ፣ የኢትዮጵያን ብሔራዊ ጥቅም አሳልፈው የሚሰጡ ዲያስፖራዎችን ነው የተናገሩት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር። ስለዚህ እሳቸው የተናገሩት ጽንፈኛውን ፖለቲከኛ የኢትዮጵያን ብሔራዊ ጥቅም አሳልፎ ለመስጠት የሚታገለውን ከኢትዮጵያዊነታቸው ሸርተት ብለው ከኢሳያስ አፈወርቂና ከግብጽ የሚከፈላቸውን ዳረጎት የሚላክላቸውን ፍርፋሪ እየተቀበሉ የሀገራቸውን ጥቅም አሳልፈው ለመስጠት የሚታትሩት አሁን በየሚዲያው በየፖለቲካ መድረኩ ያሉት ኢትዮጵያውያን ነን ብለው ራሳቸውን ዲፋይን የሚያደርጉ ሰዎች፣ ከዛ ሲቀጥል በስልሳዎቹ ዘመን ጀምሮ የስልጣን ጥም አስክሯቸው እስከዛሬ የስልጣን ጥማቸው ሊቆርጥላቸው ያልቻለው ከኢሃፓ እና ኢሰፓ መኢሶን እና የሚባል ፖለቲካ ውስጥ የነበሩ ሰዎች ዛሬ የለውጡን መንገድ ለማደናቀፍ እንዴት አይነት ሴራ እየሰሩ እንደሆነ ታጣቂ እየላኩ ሽብርተኛ እየገዙ ሀገር ለማተራመስ የሚሰሩ ኢትዮጵያውያን እንዳሉ ይታወቃል። እነዚያ ሰዎች ለምን ከላያችን ላይ አይወርዱልንም? በቃ ኢትዮጵያን አንፈልግም ብለው የተሻለ ነገር ፈልገው ሂደዋል። ለምን እዛው አይኖሩም? ለምንድን ነው ሲሞቱ ቅበሩን ብለው የሚመጡት ነው ያሉት ዲያቆን ዳንኤል ክብረት። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ።
መጨረሻ ሲሞቱ ለምን ቅበሩን ይላሉ? ማን ባስጠበቀው አገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ እኛንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገር። እውነት ነው አያገባቸው ምንል ነበር። ግን ይመጣሉ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩ? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለእናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። ይሄ ምን ማለት ነው? ትክክል አይደለም። አሁን በኢትዮጵያ ፖለቲካ በተቃራኒ ቆመው አሁን እነ መሳይ መኮንን የምትሏቸው እና ሀብታሙ አያሌው እነ ኢንጂነር ይልቃል ልደቱ አያሌው ምናምን የምትሏቸው ሰዎች አሁን ታማኝ በየነ እነዚህ ሰዎች እየሄዱበት ያለው መንገድ ትክክል ነው ብሎ ነው የሚያምነው? እነዚህ ሰዎች የኢትዮጵያን ሕልውና ጥቅም የኢትዮጵያን ብሔራዊ ጥቅም አሳልፈው መስጠታቸው ሳያንስ ለታጣቂ መሳሪያ እየገዙ ዶላር እያዋጡ እየላኩ የሀገርን ጥቅም ለጠላት አሳልፈው ለመሸጥ የታሪካዊ ጠላታችን የግብፅን ዓላማ በኢትዮጵያ ሰማይ ስር ለማንገስ ሀገር ለማፍረስ እየሰሩ ያሉ ሰዎች ኢትዮጵያ እንዴት ቅበሩኝ ብለው ይመጣሉ? ይሄ ጥያቄ ትክክል አይደለም። ይሄ ጥያቄ ለታማኝ በየነ ጠፍቶት ነው። አሁን እነሱ እያደረጉት ያሉት ፖለቲካ ትክክል ነው ብሎ ነው አሁን ታማኝ በየነ ይሄንን የሚያወራው። እኔ በጣም ነው የማፍረው፣ ማለት በጣም ነው የሚያሳፍረው። የሰው ልጅ በዚህ ልክ ራሱን ሲያወርድ ራሱን ለማውረድ ተው፣ በቃ ታማኝ ተው፣ እንዳከበርንህ ኑር፣ እንደወደድንህ ኑር። ኢትዮጵያ ከፍ አድርጋ ከሰቀለችህ ቦታ ላይ አትውረድ። ወደ ዘረኝነት አትውረድ፣ ወደ ጎጥ አትውረድ፣ ወደ ብሔር ፖለቲካ ጭቃ ማብካት ውስጥ አትግባ። አይመጥንህም ላንተ። ካንተ የምናውቀው ካንተ የምንጠብቀው ይሄን አይደለም ብለን ስንናገር አይ ውርደት ነው የምፈልገው አይነት ትግል ነው ታማኝ በየነ እየገባ ያለው እና ይሄን የዲያቆን ዳንኤልን ንግግር በምን አንድምታ ተረድቶ ምላሽ እንደሰጠሱ እንስማውና ተመልሰን እንመጣለን። ይድረስ ለኢትዮጵያውያን። በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዳንኤል ክብረት በሰጡት መግለጫ በውጭ የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ እንደማያገባቸውና የቀብር ቦታም እንደማያገኙ ነግረውናል። ለመሆኑ በምን የስልጣን እርከን ነው አንድ ዲያቆን የብዙ ዜጎችን የዜግነት ድርሻና የቀብር ቦታ የሚወስነው? ኢትዮጵያ አደጋ ውስጥ ስትወድቅ እንኳን ከአብራኳ የወጣ ልጆቿ ይቅርና በሩቅ ሆነው የተስፋ ሀገራችን ናት የሚሉት ጥቁር አሜሪካውያን ዶክተሮች፣ ጠበቆች፣ መሐንዲሶች ኢትዮጵያ በጣሊያን ስትወረር ለኢትዮጵያ ለመዋጋት መመዝገባቸውንና በአሜሪካ መንግስት በመከልከላቸው በዚህም ውሳኔ ተቆጥተው በአሜሪካን ሀገር የሚገኙ የጣሊያን መደብሮችን፣ ምግብ ቤቶችን በማቃጠል ተቃውሟቸውን እንዳሳዩ አንብበው ይሆን? ጣሊያን ኢትዮጵያን ስትወር በሕይወት ቆሜ ይህን አላይም ብሎ ወደ ኢትዮጵያ የዘመተውን ጥቁር አሜሪካዊ ፓይለት የጃን ሮቢንሰንን ታሪክ ታውቁት ይሆን? ለካ የእናንተ ኢትዮጵያ ገና 8 ዓመቷ ነው። አሁን የዲያቆን ዳንኤል ክብረት ንግግር ላይ ኢትዮጵያውያን ዲያስፖራዎች፣ በውጭ ሀገር የሚኖሩ ኢትዮጵያውያን ስለ ሀገራቸው ጉዳይ አያገባቸውም የሚል ነገር ተናግሯል። እሺ እነዚህ በውጭ ሀገር የሚኖሩ ዲያስፖራ ኢትዮጵያውያን መቀበሪያም አያገኙም የሚል ነገር ተናግሯል። እንዴት ነው ሰው የሚያወራው? እንዴት ነው የምንነጋገረው? እንዴት ነው የምንግባባው? ታማኝ በየነ ጋር ካልተግባባን ጀዋር መሐመድ ጋር ባንግባባ ምን ይገርማል? ጀዋር መሐመድ እኮ መጀመሪያ ኦሮሞ ነኝ የሚል ኦሮሞ ፈረስት የሚል ከዛ ሲቀጥል ደግሞ ኦሮሚያ አውት ኦፍ ኢትዮጵያ የሚል ከዛ ሲፈልግ በሃይማኖት ፖለቲከኝነት በሃይማኖት የፖለቲካ እንቅስቃሴ ውስጥ ይገባና ሁለቱን ትልቅ ሃይማኖቶች ለማጋጨት በሚያደርገው ትግል ለራሱ የተተረማመሰ አመለካከት ያለው
በተሳሳተ የፖለቲካ አመለካከት ውስጥ የሚሄድ ከኢትዮጵያዊነቱ ወርዶ በዘርና በጎጥ ፖለቲካ ሲርመጠመጥ የምናውቀው ሰው ነው እና ጀዋር ታማኝ ጋር ካልተግባባን፣ በኢትዮጵያዊነቱ ከፍ ብሎ የኖረው ሰው ጋር ካልተግባባን፣ አሁን ውጭ ሀገር ያሉ ሰዎች የሚያደርጉት ተንኮልና ሴራ ለነሱ የተነገረውን መልእክት ለሁሉም ዲያስፖራ ኢትዮጵያ እንደተነገረ አድርጎ ሲያቀርብ እንዴት ልንግባባ እንችላለን? እንዴት ብለን መነጋገር እንችላለን? አሁን በኤርትራ ጎን ሆነው ኢትዮጵያ የባህር በር እንዳታገኝ አይገባትም የሚሉ የኢትዮጵያ መንግስት ተጀምሮ እስከሚጨረስ እስካሁን ድረስ ባለው ሂደት በዲፕሎማሲ በሰጥቶ መቀበል በላንድ ስዋፕም ቢሆን በተለያዩ አይነት እንቅስቃሴዎች ምንም አይነት ነገር ቢሆን ኤርትራውያን የሚፈልጉትን ነገር ከኛ ይውሰዱ፣ እኛ ደግሞ በተለዋጩ የባህር በራችን እናገኝ፣ ሰጥቶ መቀበልና በተለያዩ የትራንዛክሽናል ሜተድ በሆነ መንገድ የባህር በር እናገኝ ነው ጥያቄው። ይሄን የኢትዮጵያ መንግስት እየተለማመጠ ያለበትን አካሄድ ራሳቸው ኢትዮጵያውያንን የሚሉ ዲያስፖራዎች የኢትዮጵያን ጥያቄ ገልብጠው አብይ ጦር ሰባቂ ነው፣ ኢትዮጵያ ወረራ ልትፈጽም ነው በኤርትራ ላይ፣ ጦርነቱ ከተጀመረ ኤርትራ ታሸንፋለች፣ ይሄን ሁሉም የሚያወሩት ኢትዮጵያውያንን የሚሉ ዲያስፖራዎች ናቸው። እነዚህ ሰዎች ምን ሊሆኑ ሊቀበሩ ይመጣሉ? ምን ሊሆኑ? ኢትዮጵያ የሬሳ ሳጥን አይደለችም። ታማኝ በየነ ያልገባው ጉዳይ ኢትዮጵያ የሬሳ ሳጥን አይደለችም። በሀገር ጥቅም ላይ ተጻራሪ ሆኖ የቆመ የሀገሩን ሕልውና አሳልፎ የሰጠ ከሀገሩ ጋር ሳይሆን ከጠላት ጋር ተሰልፎ ከኤርትራ በታች አድርጎ ኢትዮጵያን ማሰብ የሚፈልግ ነገር ግን ኢትዮጵያዊ ነኝ ብሎ የሚያወራ ሰው መቀበሪያ አይኖረውም ኢትዮጵያ ውስጥ። አሁንም በአራት ነጥብ የምንናገረው ነገር ነው። ታማኝ በየነ ግን ያልተባለን ያልተጻፈን እያነበበ ያልተባለን እያወራ ዲያስፖራውን በኢትዮጵያ ላይ ለማነሳሳት እሞክራለሁ እያለን ያለው ዲያቆን ዳንኤል ክብረት የተናገረው በቀጥታ ለጽንፈኞቹ ፖለቲከኞች ነው። ፖለቲከኛ ነን ባዮች፣ የሀገርን ጥቅም አሳልፈው ለሚሸጡት፣ ከጠላት ጋር ለሚተባበሩት፣ ኢትዮጵያን ከኤርትራና ከሶማሊያ በታች አሳንሰው ለሚመለከቱት፣ የሀገር ጥቅም፣ ዲሞክራሲ፣ ሉዓላዊነት ምናምን የሚባል ነገር ለነሱ የማይገባቸው ለነሱ ነው ዲያቆን ዳንኤል ክብረት የተናገረው። እነሱን ደግሞ አሁንም በአራት ነጥብ የምንናገረው ለነሱ የሚሆን መቀበሪያ ቦታ ኢትዮጵያ ውስጥ አይኖርም። ሰው በልኩ ሰው በሚያስበው ልክ ሰው ታማኝ በየነን በሚያስበው ልክ መገኘት ሲገባው ይሄ ፋሽን የዘረኝነት ፋሽን የመጣበት ዘመን ስለሆነ በዘረኝነት ፖለቲካ ውስጥ ገብቶ ያልተባለን እንደተባለ አድርጎ ማውራት ራስን ያስገምታል፣ ራስን ያስተቻል፣ የተሰጠህን ክብር ያወርዳል እንጂ ሌላ ምንም የምትፈጥረው ነገር የለም። እና በቀጣይ ሲቀጥል ምንድን ነው የሚለው ታማኝ በየነ እኛ የሀገር በተቸገረች ጊዜ ለእርዳታ የደረስን በለውጡ ሰሞን ብር አዋጡ ብላችሁ ለማኪያቱ የምናወጣውን ስጡን ብላችሁ ጠይቃችሁን ምናምን ይላል። ግዴታችሁ ነው። ሀገራችን ነው ካላችሁ ለሀገር ያደለው ዳያስፖራ በማህበር በቡድን በዩኒቲ ተደራጅቶ በተለያዩ ማዕቀፎች ውስጥ ሆኖ ለሀገሩ አስተዋጽኦ ያበረክታል። የኢትዮጵያ ዳያስፖራ በጣም የሚባለው በጣም ጥቂት ሀገራቸውን የሚወዱ ኢትዮጵያውያን ዳያስፖራዎች እንዳሉ ሁሉ አሁን በምናየው ደረጃ ግን አብዛኛው ዳያስፖራ ወይ ምን አገባኝ ብሎ የተቀመጠ ነው ወይም ደግሞ ከጠላት ጋር ተሰልፎ ሀገር ለማፍረስ እየተባበረ ያለ ነው። የሌላ ሀገር ኢትዮጵያዊ ግን ከመንግስት ጋር እንኳን ልዩነት ቢኖር ከገዢው ፓርቲ ጋር ልዩነት ቢኖር በሀገራቸው ጉዳይ ላይ አንድ ሆነው ስለ ሀገር ለሀገር በሚጠቅም ደረጃ እናንተ ከማኪያቶ ቀንሳችሁ የምትልኩት እኮ የተሰራው የላካችሁት የዲያስፖራ ትረስት ፈንድ የሚባለው ገቢ የተሰራው የልጆች ትምህርት ቤት ነው የተሰራበት። አብይ ኪሱ አላስገባውም። አብይ አህመድ ማለት መጽሐፉን ሽጦ ትምህርት ቤት የሚሰራ መንገድ የሚሰራ ነው። እነ ፋሲለደስን እነ ጅማ አባጅፋርን የሚገነባ ነው በራሱ መጽሐፍ ሽጦ ማለት ነው። እናንተ ከማኪያቷችሁ ቀንሳችሁ ላካችሁ አላካችሁ ብትልኩ ለሀገራችሁ ባትልኩም የምትጎዱት ሀገራችሁ ነው። ከመንግስት ጋር ልዩነት አለኝ ተብሎ እንደዚህ አይነት ፉክክር አይገባም። ከታማኝ በየነ አይጠበቅም። ይሄ የሚለውን ስሙት። እሱ ራሱ አይ ካልሆነ ይላል ይቅርታ ማጠይቁ ከሆነ የምንልከውን ገንዘብ የምንልከውን ድጋፍ ሁሉ እናቆማለን ይላል። ግን የጠቅላይ ሚኒስትሩ አማካሪ
ኢትዮጵያ የዛሬ 8 ዓመት የተሰራች የኢንዱስትሪ ፓርክ ትመስላችኋለች እንዴ? ጊዜው እንዴት ይሮጣል! የዛሬ 8 ዓመት ጠቅላይ ሚኒስትሩ የስልጣን አልጋቸው ገና ሳይረጋጋ ሮጠው የመጡት እኮ ወደዚህ ዛሬ እንደ አውሬ ወደ ሳላችሁት ዲያስፖራ ነበር። የአረብ ኤምሬት ወዳጅ ከመሆናችሁ በፊት እኮ ለቡናና ማኪያቶ የምታጠፉትን ገንዘብ ለኛ ስጡን ብላችሁ የጠየቃችሁት ይህን ዛሬ ኢትዮጵያ ውስጥ አትቀበርም የምትሉትን ዲያስፖራ ነበር። በቡራዩ፣ በጌዲኦ፣ በደብረ ብርሃን፣ በወለጋ፣ በትግራይ፣ በመተከል፣ በአፋርና በሌሎችም ቦታዎች በግፍ የተጨፈጨፉ ንጹሃን መጠለያ ሲያጡ በግሎባል አላያንስ በኩል ከ6 ሚሊዮን የአሜሪካን ዶላር በላይ አውጥቶ የደረሰላቸው ይሄው የቀብር ቦታ የከለከላቸው ዲያስፖራ ነው። ለመሆኑ በመቃብር ጽዳትና ውበት ከሆነ እኮ ለመቀበርም ለጽዳትም ያለንበት ሀገር ይበልጣል። ኢትዮጵያ የምንቀበረው የተፈጠርንባት መሬት ስለሆነች ብቻ ሳይሆን እትብታችንም መቃብራችንም የሚሆነው በዚቹ በምንወዳት ኢትዮጵያ ውስጥ ስለሆነ ነው። ግን እስኪ አማካሪውን እንጠይቅና ውጭ ያሉ ኢትዮጵያውያን ሲሞቱ ሀገር ውስጥ እንዳይቀበሩ የሚለው በሕገ መንግሥቱ በየትኛው አንቀጽ ላይ ነው የሚገኘው? ማጠቃለያ፣ የጠቅላይ ሚኒስትሩ አማካሪ ጥሩ አማካሪ ካለ አሁኑን ዲያስፖራውን ይቅርታ እንዲጠይቁ የኢትዮጵያ ዲያስፖራ ለኢትዮጵያ ሕዝብ የሚለግሰውን ግዙፍ ድጋፍ ቢያቋርጥ በሀገሪቷ ኢኮኖሚ ላይ ለሚደርሰው ቀውስ ኃላፊነቱን የሚወስደው የጠቅላይ ሚኒስትሩ አማካሪና መንግስታቸው ይሆናል። የዲያስፖራው አቅምና ችሎታ ምን እንደሚመስል በተግባር ወደፊት ታዩታላችሁ። ጊዜ ለኩሉ እንዲሉ ሁሉም በጊዜው ይሆናል። በጣም የሚያሳዝነው ነገር ደግሞ የዩናይትድ አረብ ኤሚሬት ወዳጅ ከመሆናቸው በፊት ይላል ታማኝ ጀዋር መሐመድ የሚያወራትን ፖለቲካ ራሱ ማለት ነው። ጀዋር መሐመድን ሲቃወም የነበረው ሰውዬ ሀገር አፍራሽ ነው፣ የኦሮሞ ፖለቲካ አቀንቃይ ነው፣ ለኢትዮጵያ አይጠቅምም ሲለው የነበረው ሰውዬ አሁን ከአብቹ ጋር ባለው ልዩነት ወይም የዘረኝነት ትብታብ ውስጥ ገብቶ እየተተበተበ ስለሆነ ያለው ታማኝ በየነ አሁን ቃላት ከጀዋር መሐመድ መዋስ ጀምሯል። በጣም የሚያሳፍረው ነገር ደግሞ ይሄ ነው። እንዴት ሰው ከሀገሩ ጋር ፉክክር ይገባል? እንዴት ሰው አጌንስት የሀገር ጥቅም ከሀገር ጥቅም በተቃራኒ የቆሙ ሰዎች ለነሱ የተነገረን ንግግር ለነሱ የተሰጠን ምላሽ በቃ ሀገራችሁን አንፈልግም ብላችሁ ሄዳችኋል፣ ስለዚህ በሀገራችን ጉዳይ ላይ ጣልቃ አትግቡ፣ እዛው በሞርጌጅ የገዛችሁት ቤት ተከራይታችሁ ለምን አታድሩም? አሜሪካ ተከራይታችሁ ለምን ኢትዮጵያ ታድራላችሁ? ይሄ ምላሽ የተሰጠው ይሄ ንግግር የተደረገው ለጽንፈኞቹ ሀገር ለሚያፈርሱት ኢትዮጵያውያን ነው። አይ አለ ታማኝ በየነ ለሁሉም ኢትዮጵያዊ ስለሆነ ድጋፋችንን እናቆማለን። በጣም ያሳፍራል። በጣም ማለት ሀገሩን ከሚወድ እንደ ታማኝ በየነ አይነት ሰው እንዲህ አይነት የወረደ አማርኛ የወረደ ምላሽ ይሰጣል ተብሎ አይጠበቅም። ኢትዮጵያውያን ለሀገራቸው የሚያደርጉት አስተዋጽኦ ኢትዮጵያዊ ስለሆኑ ወልዳ ስላሳደገች በድህነት ስላስተማረች ከዛም የተሻለ ህይወት እንድትኖሩ ስለፈቀደችላችሁ ኢትዮጵያ ባመቻቸችላችሁ እድል ተጠቅማችሁ ነው ሁላችሁም ዲያስፖራ ሆናችሁ የተሻለ ኑሮ የምትኖሩት። እዚህ በድህነት ለሚኖረው ማህበረሰብ ግን የተሻለ ኑሮ እንዲኖር ኑሮውን የሚደጉም ኢኮኖሚውን የሚያነቃቃ የተሻለ ህይወት እንዲኖር ለማድረግ ከሚሞከረው ሙከራ በላይ ለጠላት አጀንዳ ማስፈጸሚያነት መሳሪያ እየገዛችሁ የምትልኩት፣ ታጣቂ እያስታጠቃችሁ ሀገር የምታተራምሱት፣ በህገ ወጥ የገንዘብ ዝውውር የሀገር ኢኮኖሚ እንዳይረጋጋ የምታረጉት እንደናንተ አይነት ዳያስፖራንን ባዮች ናቸው። ለነሱ የሚሆን መቀበሪያ ቦታ አሁንም የለም። ኢትዮጵያን ማስፈራራት ከኢትዮጵያ ጋር ፉክክር መግባት አይቻልም፣ አይሆንም፣ ይሄ አይሰራም። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ኢኮኖሚዋ እያደገ ነው። ለሀገሬ ብለህ ለራስህ ሀገርህን ወደህ ታደርግ ይሆናል እንጂ ከዛ በተረፈ ለሀገሬ የምልከውን ዶላር አቆማለሁ ይቅርታ ካልጠይቃችሁ ለማን ነው ይቅርታ የሚጠየቀው? ለሀብታሙ አያሌው፣ ለሽመልስ አበራ፣ ለልደቱ አያሌው፣ ለኢንጂነር ይልቃል፣ ለመሳይ መኮንን ለማን ይቅርታ ይጠይቅ? ዳንኤል ክብረት ማንን ይቅርታ ይጠይቅ? እነዚህ ሰዎች ይቅርታ የሚገባቸው ናቸው ብሎ ያምናል ታማኝ በየነ? አሁን ከኢትዮጵያ ጥቅም ተቃራኒ የቆሙ ዲያስፖራዎች የሉም? ታጣቂ የሚያስታጥቁ ዶላር እየላኩ ህገወጥ የገንዘብ ዝውውር የሚያንሸራሽሩ ሰዎች፣ ብላክ ማርኬትን የሚያንሩ የኢትዮጵያን ኢኮኖሚ እንዳይረጋጋ የሚሰሩ ባለሀብቶች የሉም? ዲያስፖራዎች ከጠላት ጋር አብረው ተመሳጥረው የሚሰሩ የጠላትን አጀንዳ የግብፅን አጀንዳ የእስራኤል የግብፅንና
ሻዕቢያን አጀንዳ ከህወሓት ጋር አንድ ላይ ሆነው ከሁለቱ ሸኒዎች ጋር ተመሳጥረው ሀገር ለማፍረስ እየሰሩ ያሉ ዲያስፖራዎች የሉ? ታማኝ ይሄን አያውቅም ነው? ትክክል ነው። ይሄ ለሱ የዘረኝነት ፖለቲካ ውስጥ ስትገባ እንደዚህ ነው። አየህ፣ እውነታውን መገምገም እውነታውን መፈተሽ አትችልም። አይንህ ይታወራል። ሲሳይ አጊና ብዙ ጊዜ የሚለው ነገር አለ። ዘረኝነት ያውራል፣ ከምክንያታዊነት ይሰውራል። ምክንያታዊነት የሚባል ነገር አይኖርም በዛ ሰፈር፣ በዘረኞች ሰፈር። ስለዚህ ብትልክ ሀገሬ ናት ብለህ ለሀገሬ ይጠቅማል ብለህ እንደሌላው ዲያስፖራዊ ልክ እንደ ጁሽ ኮሚኒቲ እንደ ናይጄሪያን ኮሚኒቲ አሉ ትላልቅ ኮሚኒቲዎች ተደራጅተው ለሀገራቸው የሚጠቅም ነገር የሚሰሩ ለጠላት ጉዳይ ማስፈጸሚያ መሳሪያ ገዝቶ የሚልክ ሳይሆን ትምህርት ቤት መክፈቻ በገንዘብ የሚልክ እስክሪብቶና ደብተር ለደሃ ተማሪዎች አዋጥቶ የሚልክ የሕክምና መገልገያ ቁሳቁሶችን የሚልክ ዲያስፖራ አለ። ጀምራችሁ ነበር እናንተም። አብይን የጉዳችሁ መስሏችሁ አቋረጣችሁት እንጂ አብይ አንድ ሰው ነው። ብልጽግና አንድ ፓርቲ ነው። ህወሓት እንደሄደው ሁሉ ኢሰፓ እንደሄደው ሁሉ ብልጽግና የሆነ ጊዜ ይሄዳል። ሀገር ናት የምትቀጥለው። ከሀገር ጋር ፉክክር መግባት ነውር ነው፣ ትክክል አይደለም። የተባለውን ንግግር በአውዱ ልክ ተረድቶ ነገሮችን በአግባቡ ተገንዝቦ እንዲያውም ያልገባው የተደናገረ ሰው ካለ አይ ይሄ ለማለት የተፈለገው እንደዚህ ነው ብሎ ታማኝ ሊያስረዳ ይችላል ብዬ የማስበው ሰው ጭራሽ ያለ አውዱና ያለ ፈርጁ ነገሮችን ለመተርተር ሲሞክር አይ ታማኝ በየነ በሽታው ብሶበታል ማለት ነው የሚያስብል ደረጃ ላይ ነው ያለው። እና በአጠቃላይ አሁንም ከኢትዮጵያ ጥቅም ተጻራሪ የቆሙ ሰዎች፣ የሀገርን ሁሉና አሳልፈው ለጠላት ለመስጠት የፈቀዱ ሰዎች፣ የባህር በር ጥቅም ለኢትዮጵያ አያስፈልጋትም፣ የባህር በር ጉዳይ አይነሳም፣ አሁን ከሶማሌም ከጅቡቲም ከኤርትራም ከማንም ማግኘት የለባትም ብለው የሚከራከሩ ኢትዮጵያውያንን ብለው የሚያስቡ ሰዎች፣ ለጠላት ዶላር እየላኩ በብላክ ማርኬት የኢትዮጵያን ገበያ እንዳይረጋጋ የሚያደርጉ መሳሪያ እየላኩ መሳሪያ እያስታጠቁ አሸባሪ እየገዙ ባንዳ እየገዙ በሀገር ውስጥ ሀገር እንዳትረጋጋ ሀገር ሰላም እንዳትሆን ደሃው ገበሬ በሰላም አርሶ እንዳይበላ የሚያደርጉ ዳያስፖራንን የሚሉ ሰዎች በፍጹም መቀበሪያ መኖሪያ ማይኖራቸውም ኢትዮጵያ ውስጥ። ይሄ በአራት ነጥብ ይዘጋል። ታማኝ በየነ ግን ማን ነው? ማንነቱን ይለይልን። አሁን ከዚህ በኋላ ማንነቱን ይለይልን። ኢትዮጵያዊም ነው ዘረኛም ብሔርተኛ ነው ሲባል ሰው እንዴት አቤት ይላል? ወይ ዘረኝነትን ምረጥና በአማራ ፖለቲካ ውስጥ እየተረመጠመጥኩ ነው ብለህ አውራ፣ ካልሆነ በኢትዮጵያዊነት ከፍታህ በምናውቀው ከፍታህ ልክ ቁምና ስለ ኢትዮጵያ ተሟገት። አሁን ያ ካልሆነ ማንነትህን ለይልኝ ይላል እያዩ ፈንገስ። ማን እንደሆንክ ለይልኝ። ሰው እንዴት ቀበሮም ነህ በግም ነህ ሲባል እንዴት አቤት ይላል? ጋሽ ቆፍጣናው ጋር ለስሞታ ተላኩኝ። ጋሽ ቆፍጣናው ደረጃ አንድ ሙጢ እኮ ናቸው። ቆይ ኧረ እንደው ምን ብሎ ሰደበኝ አለ አሉ። ሰኞ ዕለት በግ፣ ትናንትና ማታ ደግሞ ቀበሮ አለኝ ብዬ ሳልጨርስ በሳቃቸው አቋረጡኝ። እንደው ቆፍጣናው ይሙት በል እንደዚህ ብሎ ላንተ ከሰሰኝ ዘውድዬ ትሙት ስላቸው በል እንግዲህ እንደምትልልኝ እኔም ለመስደብ እንዲመቸኝ እሱም ለስሞታው እንዲመቸው ማንነቱን ይለይልኝ። በግ ነው ወይስ ቀበሮ? ሰው እንዴት በግም ቀበሮም ተባልኩ ብሎ ክስ ያቀርባል? ይሁን እያዩ አሉ ጋሽ ቆፍጣናው። አንዱ ማታ ስገባ ጅቦች አስቸገሩኝ እባክዎ የሚታሰር ነገር ካለ ብሎ ጠንቋይ ጋር ይሄዳል። ጠንቋዩም እስኪ ጅቦቹን በቋንቋቸው እናናግራቸውና መፍትሄ እንፈልጋለን ከሳምንት በኋላ ምሳችንን ይዘና ይሉታል። ከሳምንት በኋላ ሲሄድ ጠንቋዩ ምን ቢለው ጥሩ ነው ጅቦቹን በቋንቋቸው አናግረናቸው ነበር፣ መልስ ሰጥተዋል። እሺ ጌታዬ ምን አሉ? ከአህያ ጋር እየተመሳሰለብን ነው። ጌታው ጅቦቹን ከመክሰስ በፊት የአህያ መልህን ተው። ሰው እንዴት በግምነ ቀበሮምነ ሲባል አቤት ይላል። እውነታቸውን ነው እውነታቸውን ነው። ጋሽ ቆፍጣናው ፈንገሱ እኮ ነው ፈንገሱ እኮ ነው። የእባቡንም ቆዳ የእርግቡንም ላባ የኔ ነው ማለት ደስ ይለናል። ከጅቡም
ከአህያውም ድግስ ዝንጥ ብለን ስንቀርብ ትንሽ እፍረት አይሰማል። ገዳይ ሲባል አቤት፣ ሟችም ሲባል አቤት። ፈንገሱ አደገኛ ነው። አጥሩን አፈራርሶታል፣ ድንበሩን አፈራርሶታል። ጠቡም እርቁም ለቅሶም ዘፈኑም አላምርብን ያለው ለዚህ ነው። ሰው እንዴት ቀበሮም ነህ በግም ነህ ሲባል አቤት ይላል። ወይ ብሔርተኛ ዘረኛ ብሔርተኛ ነህ፣ ካልሆነ ኢትዮጵያዊ ነህ። ወይ ኢትዮጵያዊ ሆነህ ትቆማለህ፣ ወይ ብሔርተኛ ሆነህ ትወድቃለህ። ከሁለት አንዱ ማንነትን ምረጥልን። ከዚህ በኋላ እያደናገሩ መኖር አይቻልም። በኢትዮጵያዊነት ከፍታህና ቃልን በጣም የምናከብርህ በጣም የምንወድህ ኢትዮጵያዊ ነህ ታማኝ በየነ። አሁን ግን ማንነትህን ለይልን። ወይ ከነ ልደቱ አያሌው ጎራ ወይ ከነ ጀዋር መሐመድ ጎራ ገብቻለሁ በል። ካልሆነ በኢትዮጵያዊነት ከፍታህ እንደቆምክ በዛው በመናቀህ ልክ ቆመህ ስለ ኢትዮጵያ ስትሟገት እንመልከትህ። ያ ካልሆነ ለጽንፈኛው፣ ለዘረኛው፣ ለተላላኪው፣ ለባንዳው፣ ለአሸባሪው፣ ለጠላት ተላላኪው ሁሉ የተነገረውን ንግግር የኔ ነው ብሎ መውሰድ አይቻልም። ወይ እነሱ ጋር ተመድበህ ካልሆነ በስተቀር የተነገረው ለጠላት ተላላኪዎች ነው። ዲያቆን ዳንኤል ክብረት የተናገረው ማለት ነው። መቀበሪያ አይኖራቸውም ሳይሆን ደግሞ እንዴት ቀበሩን ብለው ይመጣሉ እዛው ባሉበት ይኖሩ ተብሎ የተነገረው ለእንደዛ አይነት የሀገርን ጥቅም አሳልፈው ለመሸጥ ሀገር ለማፍረስ የጠላትን አጀንዳ በኢትዮጵያ ሰማይ ስር ለማስፈጸም የሚታትሩ ኢትዮጵያውያንን ለሚሉ ሰዎች የተነገረ ነገር ነው። እኔንም ይመለከተኛል፣ እዛ ውስጥ ነኝ ያለሁት፣ ጎጥህን ለይና ንገረን። አይ ኢትዮጵያዊ ነኝ በኢትዮጵያዊነቴ ነው ያለሁት ካልክ አሁንም በኢትዮጵያዊነታቸው የቆሙ ለሀገር የሚሰሩ በሚችሉት አቅም ሁሉ የሀገርን የተሻለ ነገ ለማየት የሚፈልጉ ኢትዮጵያን ዲያስፖራዎች አሉ። ከነሱ ጋር ተሰልፈህ በኢትዮጵያዊነትህ ቆመህ ኑር። አለቀ። ከሁለቱም እያጣቀሱ መኖር ግን አይቻልም። ማስፈራሪያው አሁን ዲያስፖራውን አስተባብረን ምናምን እንደዚህ እናደርጋለን የሚለው የታማኝ ማስፈራሪያ አይሰራም። ምክንያቱም ዛሬ ኢትዮጵያውያን ዲያስፖራዎች በራሳቸው ወገን እየተደራጁ ከመንግስት ጎን ከሀገራቸው ጎን ቆመው የሀገራቸውን ጥቅም ለማስከበር እየታገሉ ያሉ ኢትዮጵያውያን አሉ። ታማኝ የትኛውን ኢትዮጵያዊ አስተባብሮ ዶላር እንደሚያስቀርብን አናቅም። ነገር ግን ታማኝ በየነ በዚህ ደረጃ ራሱ ወርዶ ከሆነ እኔ አሁንም አላም ታማኝ በየነ በዚህ በዘረኝነት ወጥመድ ውስጥ ተጠልፎ ገብቶ ከሆነ እግዚአብሔር ይማርህ ከማለት በስተቀር ሌላ ልንል የምንችለው ነገር የለም። ማስፈራሪያው ደርሶናል፣ ግን አይመለከተንም፣ አንሰማም። ምክንያቱም እናንተ የምታስተባብሯቸው ጽንፈኛ ዲያስፖራዎች ብቻ ሳይሆኑ በኢትዮጵያ ከፍታ ልክ ቆመው ኢትዮጵያ ወደ ከፍታዋ እንድትሄድ የሚታትሩ ኢትዮጵያን ዲያስፖራዎች ስላሉ እነሱ ጋር ኢትዮጵያ እየተባበረች ትቀጥላለች። ለራሳችሁ ክብር ስትሉ ከኢትዮጵያዊነታችሁ ባትወርዱ መልካም ነው የሚለውን መልእክት እንደ አንድ ኢትዮጵያዊ ለታማኝ በየነ ማድረስ እፈልጋለሁ። ይሄ መልእክት እንዲደርሰው በተቻለ መጠን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ወይም ቆርጣችሁ ብትልኩለት ደስ ይለኛል ለታማኝ በየነ። በአጠቃላይ ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።